እዚ ሓይል እዚ ንህዝብ ትግራይ ኣይመጥንን ዝብል እምነት ኣለኒ ክንተዓረቕና ተድሊ ናይ ህዝብ ትግራይ ሽግር ብሞኖፖል ንሕና ኢና ንፈትሖ ዝብል እንዳረ ዘይብሉ ውድብ ክኾን ይድለተ ኤኒ ሚኒት ጌታቸው ክወፅእ ክእል ኤኒ ሚኒት ከም ዝበልኩ ተገዲድና ተመፂና ክንዋጋእ ኢና ኩልና መስዋዕትና ክንከፍል ኢና በትግራይ ያለው ፖለቲካ ወደ አደገኛ ቅርቃር ውስጥ እየገባ ነው። አቶ ጌታቸው ምሽቱን በስሜት የተሞላ መግለጫ ሰጥተዋል። የነ ዶክተር ደብረጽዮን ህወሓትም ሌላ የተቃርኖ መግለጫ አስከትሏል። ጀነራል ጻድቃን ከኤርትራ ጋር ጦርነት አይቀሬ ነው ብለዋል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘ ነው ይዘናል። ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንዴት አረፈዳችሁ? ለሰዓቱ የመራረጥናቸው መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ከኤርትራ ጋር ጦርነቱ አይቀሬ ነው። ዝግጅቱ የመጨረሻው ደረጃ ላይ ነው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳል ሲሉ ጀነራል ጻድቃን ገብረትንሳኤ ተናግረዋል። አቶ ጌታቸው ረዳም በዚሁ ዙሪያ ያለኝ ያሉትን ስጋት አጋርተዋል። እነዚህ ሰዎች ምን ሸቷቸው ነው በዚህ ደረጃ አስረግጠው የተናገሩት የሚለው ጉዳይ በስፋት እያነጋገረ ነው ይዘናል። በመቀሌ ከባድ ውጥረት ነግሷል። በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደሩ 3 ከፍተኛ ጀነራሎችን በይፋ ደብዳቤ ማገዱን ተከትሎ ውጥረቱ ተባብሷል። የደብረጽዮን ህወሓት የሰራዊቱ አመራሮችን በመጠቀም በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ሙከራ እያካሄደ ነው የሚል ከባድ ክስ ቀርቦበታል። የነ ደብረጽዮን ህወሓት ሌሊቱን ባጋራው አስቸኳይ መግለጫ ምላሽ ሰጥቷል። ዝርዝሩን ከጥንቅራችን ይሰሙታል። ሳልሳይ ወያነ አንድ ህወሓት አንጃ ጋር ትስስር ያላቸው የትግራይ ጸጥታ ኃይል አዛዦች ህጋዊነት የሌለው አስቸኳይ ወታደራዊ ህግ በማውጣት ህዝብን እያሸበሩ ነው በማለት ከሷል። አጠር ያለ መረጃ እናደርሳለን። ኢትዮጵያ የአንድ ጎረቤት ሀገር ከፍተኛ የጦር አመራር በግዛቷ ውስጥ በቁጥጥር ስር አውላለች። ኮማንደሩ በሉቴናንት ጀነራልነት ደረጃ ያሉ ናቸው። ተላልፈው እንዲሰጡት ተጠይቋል። ድንበር አካባቢ የታሰሩት የጦር መሪ ማን ናቸው? ለምንስ ታሰሩ? መልሱን ከመረጃችን ታገኙታላችሁ። ኢሎን መስክ ኤክስ ወይም የቀድሞ ትዊተር እስካሁን ካጋጠሙት ሁሉ የከፋው ጥቃት ተሰንዝሮበታል ብለዋል። መረጃውን በጥንቅራችን አካተናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከኤርትራ ጋር ጦርነት አይቀሬ ነው ጀነራሉ። ኤርትራ በሚስጥር ክተት ካወጀች ዋላ አደር ብላለች። በሌላ አቅጣጫ ደግሞ ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት ያስጠነቀቁ መሆኑን የቢቢሲ ዘገባ አመልክቷል። ጀነራሉ በአሁኑ ሰዓት በአቶ ጌታቸው ረዳ በሚመራው የትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንትነት እያገለገሉ ይገኛሉ። አሁን በትግራይ ባለው ኃይል አስተላለፍም ከአቶ ጌታቸው አቅጣጫ የተሰለፉም ሰው ናቸው። ቢቢሲ በዚሁ ዘገባው ጀነራል ጻድቃን ይህንኑ ጥብቅ የሆነ ማሳሰቢያቸውን የሰጡት በአንድ የእንግሊዝኛ ቋንቋ ባሰፈሩት ጽሑፋቸው መሆኑን አመልክቷል። ትግራይ ከዚህ ጦርነት መራቅና ሰላም እንዲሰፍን ትሻለች ያሉት ጀነራል ጻድቃን በዚሁ ጽሑፋቸው አክለውም ለሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም ያሻል ሲሉ በጥብቅ ማሳሰባቸውንም ይሄው የዛሬው የቢቢሲ አማርኛው ድረገጽ መረጃ አመልክቷል። ጀነራል ጻድቃን አክለውም ጦርነቱ አይቀሬ ነው፣ ዝግጅቱ የመጨረሻው ደረጃ ላይ ነው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳል ሲሉ ማሳባቸውን እንዳሰፈሩ ይሄው የሳቸውን ጽሑፍ ዋቢ ያደረገው የቢቢሲ ዘገባው አክሎ አመልክቷል። እየመጣ ባለው ጦርነት ምክንያት ትግራይ ከአካባቢያዊ ፖለቲካ ታሪክና ባህልም አንፃር ስጋት ውስጥ እንደሆነች የተናገሩት ጀነራል ጻድቃን የኔ ምርጫ ትግራይ ለሰላም ጥሪ እንድታደርግ ነው፣ ብዙ ተሰቃይተናል ማለታቸውንም ዘግበዋል። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው አሁን ያለው ሁኔታ ወደ ጦርነት እንዳያድግ ማለታችን ብቻ ጦርነት ሊያስቀር ስለማይችል ትግራይ ሳትፈልግ አስፈላጊ ወዳልሆነ ጦርነት እንዳትገባ ማድረግ ያስፈልጋል። ለጊዜው አቅማችን የሚፈቅደው ይህንን ነው የሚል እምነት አለኝ ሲሉም መናገራቸውን ይሄው የቢቢሲ ዘገባ አመልክቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ፣ የኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጀነራል ጻድቃን ለቀጠናው አውዳሚ እንደሚሆን ጠቅሰዋል። ጦርነት ሲያቀጣል በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ማለታቸውንም ዘገባው አክሏል። በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ የሆኑት ሌተናል ጀነራል ጻድቃን ገብረትንሳኤ
በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራልን ብለዋል። በሌላ መረጃ በመፈንቅለ መንግስት ክስ ጄኔራሎቹ ታገዱ። ሰራዊቱ አይፈርስም። ደብረጽዮን በመቀሌ ከባድ ውጥረት ነግሷል። በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደሩ 3 ከፍተኛ ጄኔራሎችን በይፋዊ ደብዳቤ ማገዱን ተከትሎ ውጥረቱ ተባብሷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የክልሉን ወቅታዊ ሁኔታ በማስመልከት መግለጫ ሰጥተዋል። በዚህም ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የተወሰኑ የሰራዊት አመራሮችን በመጠቀም በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ሙከራ እያካሄደ እንደሆነ ተናግረዋል። ቡድኑ በድርጅቱ የቁጥጥር ኮሚሽንና በኢትዮጵያ ብሔራዊ ምርጫ ቦርድ ኮሚሽን እውቅና የሌለው ህገወጥ ጉባኤ ያካሄደ ነው ያሉት የጊዜያዊ አስተዳደሩ ፕሬዝዳንቱ ቡድኑ በማንኛውም መመዘኛና መለኪያ ወደ ስልጣን አይመለስም ሲሉ አክለዋል። ጥቂት የሰራዊት አመራሮች እንደ መሳሪያ በመጠቀም በየወረዳውና ቀበሌው በጊዜያዊ አስተዳደሩ የተሾሙ የሥራ ኃላፊዎች ማህተም በመቀማት ላይ ተጠምደዋል ሲሉም ተናግረዋል። ይህ ህገወጥ ተግባር የተረጋጋ መንግስታዊ አገልግሎትና ጸጥታ እንዳይኖር እክል ፈጥሯል ሲሉም ገልጸዋል። ትላንት መጋቢት 1 2017 ዓ.ም የምስራቅ ዞን የጸጥታና የሰላም ኃላፊ በአካባቢው በሚገኙ የሰራዊት አመራር ከ2 ሰዓት በላይ ታግተው መለቀቃቸው ተነግሯል። ጊዜያዊ አስተዳደሩ ያለችውን ትግራይ ማስተዳደር የማይችልበት ሁኔታ ተፈጥሯል ሲሉም አክለዋል። የክልሉን ጸጥታ በማደፍረስ የፕሪቶሪያ ስምምነት ለማፍረስ የተጀመረው እንቅስቃሴ እጅግ አደገኛና ጥፋት የሚያስከትል ነው ያሉት ፕሬዝዳንቱ ተግባሩ በአስቸኳይ እንዲቆም ሁሉም መተባበር አለበት ብለዋል። ሌላው አቶ ጌታቸው ረዳ በመግለጫቸው በኢትዮጵያና የኤርትራ መንግስታት መካከል በግልጽ የሚታይ ውጥረት አለ ብለዋል። ውጥረቱ ወደ ግጭት ተሸጋግሮ የትግራይ ጦርነት አውድማ እንዳትሆን መስራት ይጠበቅብናል ሲሉ ተደምጠዋል። እሁድ የካቲት 30 እና ዛሬ መጋቢት 1 2017 ዓ.ም በትግራይ ምስራቃዊ ዞንና በመቀሌ የተወሰኑ የሰራዊት አመራር ያሰማሩት ኃይል ፓትሮል በመጠቀም በጊዜያዊ አስተዳደሩ የተሾሙ አስተዳዳሪዎች ማህተም የመቀማትና ከአንዱ ከተማ ወደ ሌላ ከተማ የሚወስድ የቁጥጥር ኬላ የመስራት ምልክቶች መታየታቸውን አቶ ጌታቸው ረዳ አስታውቀዋል። ጌታቸው ረዳ ይህንኑ መግለጫቸውን ተከትሎ ትላንት ምሽቱን 3 ከፍተኛ ጄኔራሎችን በይፋዊ ደብዳቤ ማገዳቸውን የታወቀው ጌታቸው ይህንኑ የግድ ደብዳቤ ከመጻፋቸው ከቀናት በፊት አስቀድመው በሌላ ደብዳቤ ማስጠንቀቂያ ሰጥተው እንደነበር አይዘነጋም። የትግራይ ጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ በተለያዩ ዞኖች ከአስተዳደሩ እውቅና ውጭ የሚደረግ የጸጥታ ኃይሎች እንቅስቃሴ በአስቸኳይ እንዲቆም ለጊዜያዊ አስተዳደር ምክትል ፕሬዝዳንትና ለሰላምና ጸጥታ ቢሮ ኃላፊው ጄኔራል ታደሰ ወረደ በጻፉት ደብዳቤ ትዕዛዝ ማስተላለፋቸው ይታወሳል። የጊዜያዊ አስተዳደሩ በቀናት ልዩነት ትላንት ምሽቱን በጻፉት ሌላ ደብዳቤ 3 ጄኔራሎችን አግደዋል። እግዱ የተጻፈላቸው ከፍተኛ አመራሮች ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማሾ በየነና ብርጋዴር ጄኔራል ምግበይ ኃይለ መሆናቸውን የታወቀው አቶ ጌታቸው ረዳ ትላንት ምሽቱን የጻፉት ጊዜያዊ የእግድ ደብዳቤ ከመንግስት ውሳኔ ውጪ መላ ህዝባችን ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆመም። ስለሆነም እርሶ ስርዓት ባለው አካሄድ መግባባት እስኪደረስ ድረስ ከመጋቢት 1 2017 ዓ.ም ጀምሮ ላልተወሰነ ጊዜ ከአዛዥነቱ የታገዱ መሆኑን አስታውቃለሁ ይላል። በጊዜያዊ አስተዳደሩ ከታገዱት ጄኔራሎች አንዱ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ ባለፈው ሳምንት በመቀለ ከተማ ከጊዜያዊ አስተዳደሩ በተቃራኒ ስብሰባ ላይ መቀመጣቸው ይታወቃል። በሌላ በኩል በጌታቸው ረዳ የሚመራው ጊዜያዊ አስተዳደሩ ያስተላለፈውን ውሳኔ ተከትሎ የነደብረጽዮን ህወሓት ሌሊቱን ባጋራው አስቸኳይ መግለጫ ምላሽ ሰጥቷል። በደብረጽዮን የሚመራው የህወሓት ቡድን ሌሊቱን በሰጠው መግለጫ ህዝባዊ ሰራዊታችን በከሃዲ ቡድን ሴራ አይፈርስም ብሏል። ህወሓት በመግለጫው የጊዜያዊ አስተዳደሩ ፕሬዝዳንቱን አቶ ጌታቸው ረዳን ጨምሮ ብሔራዊ ክህደት የፈጸሙና እየሰሩ ያሉ አመራሮችን በማባረር በጊዜያዊ አስተዳደር ውስጥ ያላቸውን ውክልና አንስቻለሁ ያለ ሲሆን ነገር ግን ጊዜያዊ ፕሬዝዳንቱና ሌሎች የቡድኑ አባላት ከህግና ስርዓት ውጪ ጸረ ህዝብ ተግባራቸውን ቀጥለዋል ሲል አመልክቷል። የህዝባችንን አንድነት በማደፍረስ የትግራይን ሁለንተናዊ አቅም በማዳከም ብሔራዊ ክህደት እየፈጸመ ያለ የቀድሞ ጊዜያዊ አስተዳደር ፕሬዝዳንት አሁን በትግራይ ህዝብ ላይ የታወጀውን የዘር ማጥፋት ለመፋለም የተደራጀውን የትግራይ ሰራዊት ለመበተን ድርጊቱን አጠናክሮ ቀጥሏል ብለዋል። የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ከስልጣናቸውና ከኃላፊነታቸው ውጪ የትግራይ ጦር ግንባር አመራሮችንና ጄኔራሎችን አግደዋል ያለው ህወሓት ይህ ማዕቀብ መሰረተ ቢስና ተግባራዊ ሊሆን የማይችል ቢሆንም ህዝባዊ ትግሉን ከህግና ከስርዓት ውጭ ለማድረግ ቡድኑ ሌት ተቀን እየሰራ መሆኑን ያሳያል ሲል የነደብረጽዮን ህወሓት በመግለጫው አመልክቷል። በቀጣይ መረጃችን ሰራዊቱ ላይ እየተደረገ ያለው ርብርብ በትግራይ ያለው የፖለቲካ ሁኔታ ወደ ከፍተኛ ውጥረት ደረጃ መድረሱን የሚያመለክቱ መረጃዎች ከክልሉ እየወጡ ነው። በትላንትናው ዕለት በከፍተኛ ብስጭት ጋዜጣዊ መግለጫ የሰጡት የክልሉ ጊዜያዊ አስተዳደር አቶ ጌታቸው ረዳ በርካታ ጉዳዮችን አንስተዋል። በፌዴራሉ መንግስት የቀድሞ ተዋጊዎች፣ በትግራይ ፖለቲከኞች ደግሞ የትግራይ ሰራዊት እየተባለ ስለሚጠራው ተዋጊ ኃይልም አቶ ጌታቸው በሰፊው ተናግረዋል። አቶ ጌታቸው የምሽቱን ጋዜጣዊ መግለጫቸውን የሰጡት በከፍተኛ ብስጭትና የጋለ ስሜትም ሆኖ ነው የታየው።
የፌደራሉ መንግስት በተያዘው የታድሶ ፕሮግራም አማካይነት የቀድሞ ተዋጊዎችን ትጥቅ ለማስፈታት እየተንቀሳቀሰ ነው። አቶ ጌታቸውም በዚህ በኩል ከፌደራሉ መንግስት ጋር አብረው እየሰሩ ነው። እነ ደብረጽዮን ምሽቱን ባወጡት መግለጫ ሰራዊቱን ለማዳከም የሚደረግ እንቅስቃሴ ብለውታል። አሁንም በሁሉም አቅጣጫ ርብርቡ በትግራይ የታጠቀው ኃይል ላይ ሆኖ ይታያል። ህወሓት ይህንን ሰራዊት ትጥቅ እንዲፈታ ለማድረግ ፕሪቶሪያ ላይ ፊርማውን አኑሯል። አሁን ግን በዚህ ዙሪያ እየተንሸራተተ ነው። አቶ ጌታቸው 3 የሰራዊቱን አመራሮች አሰናብተዋል። መንግስታቸውን ከባድ አጣብቂኝ ስለከተቱት የነ ዶክተር ደብረጽዮን ቡድን አስፍተው መግለጫቸውን የሰጡት አቶ ጌታቸው ሁኔታዎች ወደ አደገኛ አቅጣጫ እያመሩ መሆኑንም ዘርዝረው ተናግረዋል። ከሰሞኑ የነ ዶክተር ደብረጽዮን ቡድን በአዲግራትና በሌሎች ከተሞች የጊዜያዊ አስተዳደሩ መዋቅሮች በማፍረስ የመቆጣጠር እንቅስቃሴዎችን የጀመረ መሆኑን የሚያመለክቱ መረጃዎች ሲወጡ ቆይተዋል። እነዚህን እንቅስቃሴዎችን በተመለከተም አቶ ጌታቸው በትናንት መግለጫቸው አረጋግጠዋል። ይህንን አይነት እንቅስቃሴ ሁላችንም መስዋዕትነት እስክንሆን ድረስ እንታገለዋለን ሲሉም አስታውቀዋል። አቶ ጌታቸው በዚሁ መግለጫም በዚሁ እንቅስቃሴ ውስጥም የሰራዊቱ አባላት የሆኑ የታጠቁ ኃይሎች የነበሩበት መሆኑን አመልክተዋል። ጥቂት የሰራዊት አመራሮች እንደ መሳሪያ በመጠቀም በየወረዳውና ቀበሌው በጊዜያዊ አስተዳደሩ የተሾሙ የሥራ ኃላፊዎችን ማህተም በመቀማት ተግባር ላይ ተጠምደዋል ሲሉም ነው የተናገሩት። አቶ ጌታቸው በዚሁ ማብራሪያቸውም ለትግራይ ህዝብ ህልውና ዋጋ የከፈለ ሰራዊት በእንደዚህ አይነት አሳፋሪ ተግባር መሳተፍ የለበትም ሲሉም አሳስበዋል። ሰራዊቱን በታድሶ ውስጥ በማስገባት በመጨረሻ በቁጥር የታወቀና የአመራር ስርዓቱም የተስተካከለ ለማድረግ ሲሰራ ነበር ሲሉም ተናግረዋል። በፌደራሉ መንግስት በኩል በብሔራዊ ታድሶ አማካይነት የህወሓትን የቀድሞ ተዋጊዎች ትጥቅ በማስፈታት ስልጠናዎችን ሰጥቶ ለማሰናበት በዚህ ሳምንት በትግራይ ቀጣይ ስራዎች የሚሰሩ መሆኑን ይፋ ሆኗል። በእነ ዶክተር ደብረጽዮን በኩል ትጥቅ የመፍታቱን ጉዳይ ጥያቄ እያነሱበት ሲሆን የአቶ ጌታቸውን ጊዜያዊ መንግስት ከሚኮንኑባቸው አካሄዶች መካከልም ይህንኑ ትጥቅ መፍታት የሚለው ሆኖ ይታያል። አቶ ጌታቸው ሰራዊቱ በታድሶ ስልጠና ወስዶ ከጥቂቶች በስተቀር ትጥቅ መፍታት አለበት የሚል አቋም ያላቸው መሆኑን ቀደም ብሎም እንደዚሁም በትላንቱ መግለጫውም ጭምር አስረግጠው አስታውቀዋል። አቶ ጌታቸው ረዳ የትላንት ምሽቱን ጋዜጣዊ መግለጫ ከሰጡ በኋላ ህወሓት አስከትሎ የጽሑፍ መግለጫ አውጥቷል። ከመግለጫው ይዘቶች መካከል አንደኛው ከዚሁ የትግራይ ሰራዊት ከሚባለው ጋር የተያያዘ ሁኔታ ሲሆን የህዝባችንን አንድነት በማፍረስ የትግራይን ሁለንተናዊ አቅም በማዳከም ብሔራዊ ክህደት እየፈጸመ ያለው የቀድሞ ጊዜያዊ አስተዳደር ፕሬዝዳንት አሁን በትግራይ ህዝብ ላይ የታወጀውን የዘር ማጥፋት ለመፋለም የተደራጀውን የትግራይ ሰራዊት ለመበተን የጥፋት ድርጊቱን አጠናክሮ ቀጥሏል የሚል ሐሳብም በዚሁ መግለጫ ውስጥ አካቶ ታይቷል። አቶ ጌታቸው በምሽት መግለጫቸው የነ ዶክተር ደብረጽዮን ቡድን ፍጹም ህገወጥ መሆኑን ለማሳየት ሰፊ ማብራሪያ ሰጥተዋል። ቡድኑ ያካሄደው የፓርቲ ጉባኤ በራሱ በህወሓት መተዳደሪያ ደንብ መሰረት ሳይቀር መስፈርቱን ያላሟላ ነው ያሉት ፕሬዝዳንቱ ከዚህ ባለፈም በምርጫ ቦርድ ሳይቀር ተቀባይነት ያላገኙ ጉባኤ በመሆኑ በተግባሩም ብቻ ሳይሆን በአደረጃጀቱም ጭምር ህገወጥ ነው ሲሉም ኮንነውታል። ቡድኑ በድርጅቱ የቁጥጥር ኮሚሽንና በኢትዮጵያ ብሔራዊ ምርጫ ቦርድ ኮሚሽን እውቅና የሌለው ህገወጥ ጉባኤ እያካሄደ ነው ሲሉ የተናገሩት አቶ ጌታቸው በማንኛውም መመዘኛና መለኪያ ወደ ስልጣን አይመለስም፣ እኔም በኃላፊነቴ እንኳ ባልኖር እስከ መጨረሻው ታገለዋለሁ ሲሉም ተናግረዋል። እዚ ኃይል እዚ ለህዝብ ትግራይ አይመጥንን ዝብል እምነት አለን ክንተዓረቕ ኢና ተድሊ ናይ ህዝብ ትግራይ ሽግር ብሞኖፖል ንሕና ኢና ንፈትሖ ዝብል እንዳረ ዘይውሉ ውድብ ኮን ይድልት ኤኒ ሚኒት ጌታቸው ወጽእ ኽእል ኤኒ ሚኒት ከም ዝበልኩ ተገድድና ተመጽኢና ክንዋጋን ሁላም መስዋዕትና ክንከፍልና ያም ሆኖ ከፌደራል መንግስቱ ጋር ለመወያየት ለመጋቢት 8 ቀን 2017 ዓ.ም ቀጠሮ መያዙን አቶ ጌታቸው በዚሁ የትላንቱ መግለጫቸው አክለው አስታውቀዋል። ነገር ግን ከዚያ በፊት ነገሮች ከተጠበቀው በላይ እየፈጠኑ ነው። ወደ ቀጣይ መረጃ ስናልፍ ፓርቲው የጦር አዛዦቹ ላይ ያቀረበው ክስ ሳልሳይ ወያነ ከአንድ የህወሓት አንጃ ጋር ትስስር ያላቸው የትግራይ ጸጥታ ኃይል አዛዦች ህጋዊነት የሌለው አስቸኳይ ወታደራዊ ህግ በማውጣት ህዝብን እያሸበሩ ነው በማለት ከሷል። ፓርቲው የጸጥታ ኃይል አዛዦች የሆኑት ወታደራዊ መኮንኖች ህጉን በተቃወሙ ወጣቶች ላይ ጭካኔ የተሞላበት የአፈና ድርጊት እየፈጸሙ ይገኛሉ በማለት አውግዟል። ሳልሳይ ወያነ የትኛው የህወሓት አንጃ የጦር አዛዦች መሆናቸውን በመግለጫው ላይ ባያመለክትም ከሰሞኑ ለጌታቸው አስተዳደር ምክር ቤት የሰጠውን ድጋፍ ተከትሎ ፓርቲው እነ ደብረጽዮን ህወሓትን ተቃውሞ ያጋራው መግለጫ መሆኑ ተመላክቷል። የትግራይ ክልል ጊዜያዊ አስተዳደር ጥር 25 ቀን 2017 ዓ.ም አማካሪ ምክር ቤት ማቋቋሙና በይፋ ስራ ማስጀመሩ መዘገቡ ይታወሳል። ሳልሳይ ወያነ በክልሉ ጊዜያዊ አስተዳደር ባቋቋመው ምክር ቤት ለመሳተፍ መወሰኑን ማስታወቁ ተዘግቧል። በጊዜያዊ ምክር ቤት ውስጥ መካተት ያለባቸውን ጉዳዮች በመዘርዘር ሲያመለክት መቆየቱን የገለጹት የፓርቲው የህገ መንግስትና የህግ ክፍል ኃላፊ የማነ ካሳ በበኩላቸው አብዛኞቹ ፓርቲው እንዲካተቱ አንስቷቸው የነበሩ ጉዳዮች በጊዜያዊ ምክር ቤቱ መቋቋሚያ ላይ መካተታቸውን አስታውቀዋል። ፓርቲው የጊዜያዊ አስተዳደሩ ምክር ቤት በይፋ መቀላቀሉ ከተነገረ በኋላ በትናንትናው ዕለት ባጋራው መግለጫ ከበድ ያለ ትችት የሰነዘረ ሲሆን የትግራይ ጸጥታ ኃይል አዛዦች ህጋዊነት የሌለው አስቸኳይ ወታደራዊ ህግ በማውጣት ህዝብን እያሸበሩ ነው ሲል ከሷል። ፓርቲው በህወሓት መራሽነት ትግራይ በአሁኑ ወቅት እየገባችበት ያለውን ጥንቅጥ መግታት ያስፈልጋል ብለዋል። በትግራይ ኋላ ቀር የፖለቲካ ጥፋቶች እየተፈጸሙ የሚገኙት በሁሉም የህወሓት አመራሮችና ካድሬዎቻቸው እንዲሁም በክልሉ የጸጥታ ኃይል አዛዦች አማካይነት እንደሆነ ፓርቲው ጠቅሷል።
ፓርቲው መላው የትግራይ ህዝብ ከተጻራሪ ቡድኖች አደገኛና ኋላ ቀር ፖለቲካ እንዲጠብቅና ከሳልሳይ ወያነ ጎን እንዲቆምም ጥሪ አድርጓል። ወደ ቀጣይ መረጃ አለፍ። ኢትዮጵያ ውስጥ የታሰረው የጎረቤት ሀገር ጦር አዛዥ በደቡብ ሱዳን ነፍጥ አንስቶ መንግስት ለመጣል የሚንቀሳቀሰው የሱዳን ህዝቦች ነጻነት ሰራዊት ኮማንደር ኢትዮጵያ ውስጥ በቁጥጥር ስር መዋሉ ተነገረ። ሉቴናንት ጀነራል ቶክ ቹሏክ የሱዳን ህዝቦች ነጻነት ጦር 3ኛ ክፍለ ጦር አዛዥ ሲሆን ባሳለፍነው ቅዳሜ ኢትዮጵያ ውስጥ በቁጥጥር ስር ውሏል። የጦር አዛዡ በቁጥጥር ስር የዋሉት በጋምቤላ ክልል ሲሆን የደቡብ ሱዳን መንግስት ባቀረበው ጥያቄ መሆኑን ሱዳን ፖስት ዘግቧል። ከሰሞኑ መረጋጋት የራቃት ደቡብ ሱዳን ግለሰቡ በቁጥጥር ስር እንዲውል ለኢትዮጵያ መንግስት ጥያቄ አቅርባ የነበረ ሲሆን ለሰሞነኛ የጁባ ለመረጋጋት ምክንያት በሆነችው ናስር ከተማ ግጭት ጋር በተያያዘ ኮማንደሩ እጁ እንዳለበት ተነግሯል። በላይኛው ናይል ግዛት አማጺ ኃይሎች የሱዳን ጦር ካምፕን በኃይል መቆጣጠራቸው ይታወሳል። ይሄ ጁባ ላይ ያለመረጋጋት የፈጠረ ሲሆን የደቡብ ሱዳን ምክትል ፕሬዝዳንት ቤታቸው በቁም እስር እንዲቆዩ አጋር ሚኒስትሮቻቸው እንዲታደኑ ሆኗል። የሀገሪቱ ጦር አዛዦች እንዲሁም የሀገሪቱ ደህንነት አለቃ ከታሰሩት መካከል ናቸው። ከሱዳን ድንበር ተሻግሮ ወደ ኢትዮጵያ የገባው ጀነራሉ በኢትዮጵያ መንግስት መታሰሩንና ለሱዳን ግን ተላልፎ እንዳልተሰጠ የሱዳን ፖስት ዘገባ አክሏል። ከጀነራሉ ጋር የነበሩ ሰዎችን በቁጥጥር ስር መዋላቸው ተነግሯል። ጀነራሉ እንዲታሰር የደቡብ ሱዳን ጦር አታሼ የሆነ ሰው በጋምቤላ ክትትልና ጥቆማ መስጠቱን ዘገባው አስፍሯል። በላይኛው ናይል በተፈጠረው ግጭት በርካታ የሀገሪቱ ጦር አባላት የተገደሉ ሲሆን ወታደሮችን ለመታደግ የገባች የተባበሩት መንግስታት ሄሊኮፕተር ተመታ መውደቋን መዘገባችን ይታወሳል። ባለፈው ቅዳሜ ጋምቤላ ላይ የታሰረው የደቡብ ሱዳን አማጺ ጦር ኮማንደር ኢትዮጵያ አሳልፋ ለሀገሩ ለመስጠት ስለማሰቧ ግን የታወቀ ነገር የለም። የሱዳን ህዝብ ነጻነት ጦር ኮማንደሩ በመታሰሩ ዙሪያ እስካሁን መግለጫ አልሰጠም። ሆኖም በፕሬዝዳንት ሳልቫኪርና በምክትል ፕሬዝዳንቱ ሪክ ማቻር መካከል ያለውን ልዩነት የበለጠ የሚያሰፋው ስለመሆኑ ሱዳን ፖስት በዘገባው አስፍሯል። በመጨረሻም ኤክስ ከባድ ጥቃት ተሰንዝሮበታል። ኢሎን መስክ ቢሊዮነሩ ኢሎን መስክ ኤክስ የቀድሞ ትዊተር ከባድ የተባለ ሳይበር ጥቃት ተሰንዝሮበታል ብለዋል። ጥቃቱ ከወትሮ ከባድ ነው ሲሉ ቢሊዮነሩ ጠቁመው በትላንትናው ዕለት አገልግሎት የተቋረጠበት አጋጣሚም በዚህ ጥቃት መሆኑን ተናግረዋል። ኢሎን መስክ ግዙፍ የሳይበር ጥቃት በትላንትናው ዕለት ለኤክስ መቋረጥ ምክንያት ሆኗል ብለዋል። ቢሊዮነሩ ኤክስ አገልግሎት የተቋረጠው ከዩክሬን በተሰነዘረ ጥቃት ሊሆን እንደሚችል ጠቁመዋል። ኢሎን መስክ ከጥቃቱ አስቀድሞ ከዩክሬኑ ፕሬዝዳንት ዜሌንስኪ ጋር በሌላኛው ግዙፍ ኩባንያቸው ጋር በተያያዘ ውዝግብ ውስጥ እንደነበሩ ተገልጿል። ስታርሊንክን ባጠፋው የዩክሬን የጦር ግንባር ይፈርሳል ሲሉ ኢሎን መስክ መናገራቸው ከዩክሬኑ ፕሬዝዳንት ጋር ቅራኔ ውስጥ ለመሆናቸው ማሳያ ተደርጎ ተወስዷል። አሜሪካዊው ቢሊዮነር ኢሎን መስክ እሁድ ዕለት ባጋሩት መልእክት የሳተላይት ኢንተርኔት አገልግሎት መስጫ የሆነው ስታርሊንክን ለዩክሬን ጦርነት ወሳኝ መሆኑን አስታውቀዋል። የዩክሬን ማናቸውም ወታደራዊ ግንኙነቶች የሚከናወኑት በእርሳቸው ባለቤትነት በሚተዳደረው በዚሁ ስታርሊንክ አማካይነት እንደሆነም ገልጸዋል። ኢሎን መስክ ይህንን መልእክት ያሰፈሩት የዩክሬኑ ፕሬዝዳንት ዜሌንስኪን ከሩሲያ ጋር የማያልቅ ጦርነት ማድረግ እንደሚፈልጉ ገልጸው ጨካኝ ካሏቸው ከቀናት በኋላ ነው። በዚሁ ዝግብ መሃል ኤክስ ላይ የሳይበር ጥቃት በትላንትናው ዕለት መሰንዘሩን ተከትሎ ከጥቃቱ ጀርባ የተደራጀ ኃይል አሊያም ሀገር ሊኖር ይችላል ሲሉ ኢሎን መስክ ስጋታቸውን ገልጸዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።